እዛኛው ቤት እያለን ቲቪውን ሸጥክ፣ ዝም አልኩ። ዛሬ ደግሞ ፍሪጁን ሸጥክ፣ ነገ ደግሞ ቁም ሳጥኑን፣ ከዛ አልጋውን፣ ከዛ በኋላ እኔን አትይዘህ ትጫወታለህ። ምንም የቁማር ሱስ ቢኖርብኝ እንዴት ነው ባንቺ አስይዤ የምጫወተው? የማላገናዘብ ይመስልሻል? አዎ አታገናዝብም። አንተ አታገናዝብም። ብታገናዝብማ ኖሮ የጎደለ ቤት ዕቃ እያየተሞላለህ እንጂ እያወጣ አትሸጥም ነበር። ለምን? አንድ ቀን ስለ ህይወታችን መለወጥ፣ ስለ ሀገራችን መግባት አስበህ አታውቅም። ሁልጊዜ በስደት ላይ መኖርን ታስባለህ እንዴ? ልጆች ጋር መስማማት መንፈስ ምን ሰይጣን ገባባችሁ? ማን ጉር ነው? ምንድነው? ማዘር ምን ነው ከመሸ በሰላም ነው? ነገር ሰላም ነው ብዬ ቤት ኪራይ ልቀበል መምጣቴ ምንድነው? ምን? አንተ ቤት ኪራዩን ገንዘብ አልሰጣቸውም እንዴ? ተናገር እንጂ ምን አረከው? አዎ አልሰጠዋቸውም፣ ቁማር ተበልቼዋለሁ። ቱ አበስ ገበር ይሄም ማለት ለካ አንተ ያመሃል እንዴ? ጭራሽ ብለ የቤት ኪራዩን ገንዘብ በቁማር ተበላው ብለ ትነግረኛለህ እንዴ? ተረጋጋ፣ ምንም ችግር የለም። 2 ደቂቃ ብቻ ጠብቁኝ አክስቴ፣ እኔ ሰጦታለሁ። እንደው ልጅ እንደው ትንሽ እንኳን እንደው ሌላ ነገር እንኳን ጊዜ ይሰጣል። እንደው የቤት ኪራይ መጠለያ ለመኖር በመጀመሪያ አረፍተ ነገር እንኳን በትምህርት መጠለያ ነው። እንደው መጠለያን ግዴታ ሳትወጣ ቁማር ተበላው ብለ አፍህን ሞልተህ ስትናገር እንደው ምንም ከብድ ነገር የለም። በማያገባ ውስጥ አይግቡ፣ ብሩን አምጥታ ትሰጣቸዋለች። ኧረ እውነትህን ነው ልጅ፣ እውነትህን ነው። በማያገባኝ ነው የገባሁት። እውነት ነው ሱስ፣ እውነትህን ነው። በጣም አመሰግናለሁ። አክስቴ ገንዘቡን ሰጥቼዋለሁ። እኔ ካሁን በኋላ እዚህ ቤት አብሬው አልኖርም። ገንዘቡን በሚቀበሉት መንገድ ገንዘቡን መቀበል ይችላሉ። እንደው ልጅ በዚህ ሰዓት እሷ በዚህ በሙቀት እሳው ኩሽና ታልከስከሳ አቤት ወዴት ብላ ከፍ ዝቅ ብላ የመጣችውን ገንዘብ ቁማር ተበላሁ ብለ የቤት ኪራይ ሳትከፍል አፍህን ሞልተህ ስትናገር የሚከብድህ ነገር የለም? እንደው አይከብድህም ልጅ? ለአንተስ ጥሩ ነው። ሴት የለህም ልጅ? ከሴት አልተፈጠርክም ልጅ? አንተ ቁልፍ ነው። አቤት ኃጢአት ውስጥ አስገባኝ። አንተን የሚያካክሉ ልጆች አሉ። ምን ላድርግ? የሶማሌ ቤት ነው፣ የሰው ቤት ነው። ደግሞ ቁማር ለተበላ ማዘን